ማወራው ጉዳይ አለ። ሎሚዎቹም ኑ ምን ነው ኑ ሰብሰብ በሉ። ቀደም ግን ተስፋዬ ስምህ ደስ ይለኛል። ተስፍሽዬ ተስፋዬ ያረርኪው ጥሩ ስም ነው። ተስፋዬ ወደ አስተረጋኝ ተስፋዬ ያረርኪው ደስ ይላል ስምህ። ቅድም ግን እቤትህ ጥንቦቅ ጥልቅ ብዬ ስገባ ምን ነው ፈገግ አልክ ስታየኝ? ተስፍሽዬ ስታየኝ የሆነ አለ አይደል ፈገግ ስትል አየሁክ በረገጣ መሀል አይታችሁታል። እኔ ስገባ በረገጣ መሀል ተስፍሽ ፈገግ አለ ይመስለኛል። ስለምንሽር ያወራሁት ተመችቶታል። ተስፍሽዬ ምንሽሩ ዙሪያ ደስ ብሏል አይደል? አስደስቻለሁ። በምንሽር ዙሪያ ያወራሁት ከፈለክ ግድግዳ ቆፍርበት ያልኩክ ደግሞ ቆፍርበት አሉክ። እኔ ምንም እንዳይሰማክ ብዬ ነው እንጂ ግድግዳ እንዳቆፍርበት ብሌንዬ እናት። እኔ አለ አይደል ተስፍሽዬ ይሆናል አይደል በዚህ አንተ ሊጥሉክ በምንሽርክ ሊጥሉክ ሲያስቡ አየህ፣ አንተን ለመጣል እኮ ነው በምንሽርክ ሲያስቡ። እኔ ደግሞ ድምፅ ሆንኩክ፣ ድምፅ ነው ሆንኩክ። በምንሽርክ አድርገው ሊጥሉክ ተስፍሽዬ። እኔ ደግሞ እህትክ ኖ ያስታውቃል። ተስፍሽ ሆስፒታል ነው የተገረዘው። እንኳን እንዲሁ ድባበክ ቁመናክ ያስታውቃል። ሆስፒታል እንደተገረዝክ ታስታውቃለክ ተስፍሽዬ። ይሄ ራሱ በባህላዊ ቤት ዶሮ ነው በግ ታርዶ ምናምን ቤት ውስጥ አይደለም። ያንተ ያስታውቃል። ሆስፒታል ነው። ለምን ጎምለል ያልከነክ? ለዛ ብዬ ነው እኔ ድምፅ የሆንኩክ ተስፍሽዬ። ምን እያለ ነው? እኔ አልሰማም። ያው እኔ እንደው ቁጭ በይ እንጂ ምን አስቸኮለሽ? መተሽ የለ እንደ ወይዘሮ ሚላት ምንድነው? ሉጥ አትንጦልጦሉ። እዚሁ ቁጭ በሉ ቁጭ በሉ። ምን ያንጦልጡላችኋል? እኔ ያለው የት እሄዳለሁ? እሺ እና ተስፍሽዬ ሚንበርኩ ብላ አልተንቀሳቀስም። እዛው ላይ ነው ሚንበሩ፣ እዛው ላይ ነው። ባላወራስ ቢቀር እየጠጣሁ አልነበረም? ማሬ ሳብ እያደረኩኝ አልጠጣውም። ሜላት ንቦች በተለይ ሚንበሩ። እኔ ግን ተስፍሽዬ አሁን እንግዲህ ስናይ ነገሩን ወዲያ ወዲህ ስናይ ከርመናል። ግን አሁን ተስፍሽዬ የኔ አባት እንደው አንድ ነገር ከክፋት እንዳትወስድብኝ። ጀስት ኢኩዌሽን ለኔ እንዳትመልስልኝ፣ ለራስክ መልሰው ብላለች ነጭ ቅማል። አዎ እንደውም ለኔም ለህዝቡም አይደለም ለራስክ ነው የምትመልሰው። ይሄ ነጭ ቅማል ያለችውና እኔ አሁን ያልገባኝ ተስፍሽዬ ምንድነው አሁን እዚህ ደረጃ ያዳረሳችሁ? የመጀመሪያ ጥያቄ ምንድነው እዚህ ደረጃ አንተንም አራስ ነብር ያደረገክ? ዛሬ ጭራሽ ካልኩሌተሩን ላይ ዘክ ነው መጣ። እኔ ትረግጣለህ ብዬ ገባለሁ። ሂሳብ ታባዛለህ። ተስፍሽ ምን ሆነ ነው? አያስፈልግም እኮ የኔ አባት አያስፈልግም። ማባዣ ማዳመሪያው ማቃነሻው ምናምን ተውልለኛ። አንተ ረገጣውን ነው መበርታት። ገብቼ ነበር ሞቅ ደመቅመቅ። ሂሳብ ታባዛለህ። 9 ሚሊዮን 7 ሚሊዮን 700 ብር ያጣ የኢትዮጵያ ህዝብ ነው ቁጭ ብሎ የሚያይ ከቴሌ ካርድ ተበድሮ። ዛሬ በተለይ ጥሩ ስራ አልሰራህም ተስፍሽዬ። እንዴ ምን ሆነክ ነው? ሃይ ህዝቡ እኮ የ10 ብር ተበድሮ እኮ ነው ረገጣክ እንዳያመልጠው ሮጦ የሚመጣው ተስፍሽ። ጭራሽ አንተ በሚሊዮን ታባዛለህ ቁጭ ብለክ። ምን ሆነ ነው ተስፍሽ? እኔን ራሱ አናድድከኝ ዛሬ። የሆነ ሞቅ ደመቅመቅ አድርገክ ኃይለኛ ነገር ነበር የጠበኩት። እኔ አሁን የበቀደመው አያያዝክ በስማ በዛ ድባብ ትመጣለክ ብዬ ነበር አመጣጤ። ግን አሁን ዛሬ ሂሳብ እያባዛህ ነበር አባቴ። ምን ሆነ ነው? አታባዛቱም። ማባዛት ማካፈሉ ለኛ ተወልን። እኛ እናባዛለን። ምን እንስራለን? እናባዛለን፣ እናካፍላለን። ሁሉን
አንተ አካሄዱን ጥሩ ጀምራ ነበር። አሁን በበቀደሙ ውስውስ ያደርጋል። ይገርማል። እኔ ሁላ አንተ ማተብከኝ የበበቀደሙ ይገርማል። ደስ ሲል ነበረ። ቀላል ማን ከሪያ ቀላል ቀናለው እንደው ንድድ ነው የሚለኝ እንዴት እንደምቀና እንደው ንድድ ታውቃላችሁ። ጀርባዬ ሁላ ነው የሚነደው እንዴት ንድድ እንደሚያደርገኝ መቅናት ብቻ ትቀልዳላችሁ። እንዴት ነው የማልቀናው? እና ተስብሽዬ አሁን ዛሬ ካልኩሌሽን ላይ ነበር ያበዛኸው። ሂሳብ ስታባዛ ነበረ፣ ሂሳብ ስታካፍል ነበረ። አንድ ያልገባኝ ነገር ልጠይቅ። ምንድነው እዚህ ደረጃ ያዳርሳችሁ? ተስፍሽ አድርሱልኝ እስቲ። ምንድነው እዚህ ደረጃ አዳርሷችሁ? አንተም ንድድ ብለክ አራስ ነብር ሆነክ ቦግ ብለሃል ተስፍሽዬ። ምንድነው ነገሩ? ምንድነው እዚህ ደረጃ ያዳረሳችሁ? ወዳጅ አልነበራችሁም ወይ? ቤተሰብ አልነበራችሁም ወይ? ተከባበሩ አልነበረም ወይ? ተዋደዱ አልነበረም ወይ? ተስፍሽን አስገቡት። ተስፍሽ ይምጣ፣ ሀቡ ትምጣ። ሀቡ ካልመጣች አይጀመርም ስትባባሉ የኖራችሁ ግለሰቦች አልነበራችሁም ወይ? ጥያቄ ነው። እኔ ጥያቄ ነው የምጠይቃችሁ። አልነበሩም ፍቅሮችዬ? አዎ። እነ ሁለት ቤት ትክክል፣ እውነቱን ተናገሩ። እነ ሁለት ቤት ትክክል፣ እዛም ትክክል ትላላችሁ፣ እዚህም ትክክል። ቤስት ፍሬንድ አልነበሩም ወይ? ቴንክ ዩ የኔ አባት። ቤስት አልነበሩም ወይ? ሀቡን አስገቧት፣ ተስፍሽ መጥቷል ሳቡት ስትባባሉ አልነበረም ወይ? እንዴ ሌሽ ማለሽ ነው አሁን እንዲህ ለግድያ የተፈላለጋችሁት? አንድና አንድ ነገር ልንገርክ ተስፍሽ፣ የማዳም ቅመሞች ተበሉ ምናምን ስትል ሰማሁክ። በጣም እየቆረጡ እንግዲህ አሁን ፍቅሮች ድጋፍ ተቃውሞም አይደለም፣ እውነቱን እንነጋገር አይደለም ፍቅሮች። ከሀቢባ ጋር ጸበኛ ነኝ ታውቃላችሁ። ከሀቢባ ጋር ልነጋገር ጸብ የለኝም። ግን እኔ አንድ የምናገረው ነገር እውነቱ ቀልድ ነውና ፈልገው መስሎኝ የሚቆርጡት እጠቀማለሁ ቤት አገኛለሁ ብለው መሰለኝ እኮ ሄደው 50 ትኬት የሚቆርጡት። የእውነቴን ነው እኮ የምናገረው። ሚሊየን ታይምስ እኮ ተነግሯቸዋል። ሚሊየን ታይምስ እኮ ህዝቡ በተለያየ መንገድ ተነግሯቸዋል። የእናቴ ልጅ ሄዳ ብትቆርጥ እኔ ታይ አልልም። ዋይ ናት እንደማንኛውም የእውነቱን ነው የምናገረው። ጋይስ ምን አገባኝ እኔ የማንም ደጋፊ የማንም አቃፊ ነቃፊ አይደለሁም። ፈልገው ከቆረጡ ማንንም ሸጉር ኪሳቸው ገብታ አይደለም የምታወጣው። ፈልገው ነው ሄደው የሚቆርጡት። ሚሊየን ታይምስ እኮ ተነግሯቸዋል። ፈልገው ነው ልቃሚ። እንደዛ አይደለም እንዳትሳሳቺ። ፈልገው የሰው ቤት የህይወት ታሪክ እናትና አባት ሚስት ባል ፈልገው መስሎኝ ፔጇ ላይ የሚሄዱት 1000 ጊዜ አንድ አበባ ሰጥተው መሰለኝ። እኔ እኮ ሚሊየን ታይምስ ተናግሬያለሁ። ለምንድን ነው የሆነ ነገር ሲፈጠር እሷ ላይ ዘለው ጉብ የሚባለው? ፈልጎ ህዝቡ እኮ ቂጡን ገልቦ ነው እኮ የሚሄደው። የእናቴን ሚስጥር የወንድሞቼን ሚስጥር አንድ ቁጥር ጽፌ 1000 አበባ ሰጥቼ ገብቼ ሀቡዬ ስሚኝ ካልኩኝ ለምንድን ነው የማትሰማኝ? ህመም አለኝ አዳምጪኝ ካልኩኝ ለምንድን ነው የማታዳምጠኝ? አንዳንድ ጊዜ ጭፍን አንሁን። አንዳንድ ጊዜ ፐርሰናል ጥላቻችሁን ፐብሊክ አታድርጉት። ላትመቻችሁ ትችላለች። አዚ ሴም ታይም ከኔም ጸበኛ ነች። እምደግፍላት ነገር ይኖራል፣ ማልደግፍላት ነገር ይኖራል። አሁን ግን እኔ ተስፋዬን ተቃውሜ ሀቢባን ደግፌ ሳይሆን ፋክቱ ምንድነው? እያንዳንዳችን ፈልገን ነው የምንሄደው ቤቷ። ቲክታክ ላይ ቢዝነስ ሰራሽ፣ ቲክታክ ላይ ሸቀልሽ ላላችሁት ጋይስ አለው እኮ ቲክታኩ ራሱ ኦፕሽን ቢዝነስ ምናምን ፈን ምናምን የሚል ራሱ ቲክታክ አለው። ዋይናት በነፃ እዚህ ላዝናናክ ነው እንዲያዳም የምመጣው። አዘሴም ታይም እኮ
ማን ይልግ 16 ሰዓት ቲክታክ ላይ ከተቀመጠች ለምንድን ነው የማትሰራው? ለምንድን ነው የማትሰራው? ምንድነው ችግሩ? የሀቢባ ጊፍት ማግኘት የሀቢባ ጌም መጫወት ለምንድን ነው የሚያመን? ወይ እያንዳንዳችን ቁጭ ብለን እየተጫወትን አይደል እንዴ? ከዓለም ጫፍ እስከ ዓለም ጫፍ ለምንድን ነው እሷ ላይ ሲሆን የሚገርነው እንዴ? ምንድነው ችግሩ? ቀልዱ ቀልድ ነው። አሁን አንድ ነገር ልንገራችሁ፣ ከሀቢባ ጋር ጸበኛ ነኝ። ኢትስ ቢን ላይክ 2 years 2 ዓመት ሊሆን ነው። ማናገራት ሰው አይደለችም። ከእንትና ጋርም ችግር የለብኝም። እኔ ከተስፍሽ ጋርም ጥሩ ወዳጄ ነው። ግን ሪዝን የምታደርጉት ነገር ሪዝን ሊሆን አይችልም። ፈልገው ነው ሄደው የሚቆርጡት። ዩ ሪመምበር ጋይስ፣ እጣ በማጫወት ሰዓት እኔ ታስታውሳላችሁ? ከዛ ጊዜ ጀምሮ የምታውቁ ልጆች አንድ ልጅ ነበረ፣ አሁን ጠፍቷል። አሜሪካ ገባ ይባላል ምናምን አላውቅም። የናዝሬቱን የሚያስታውሰው ሰው አለ? የናዝሬቱ የሚባለው ልጅ ታስታውሱታላችሁ? እኔ እጣ በማጫወት ሰዓት አንድ እጣ 10 ሰው ነው የሚቆርጠዋል። አንድ እጣ 10 ሰው የሚቆርጠው እጣ ላይ 8ቱን እጣ እሱ ይዘዋል። ታምናላችሁ? 8ቱን ያኔውም አንድ እጣ $100 ነው የሚቆረጠው። $900 የናዝሬቱ ይቆርጣል። አንድ እጣ ሌላ ሰው ነው የሚቆርጠው። እድል እብድ ነው። $900 ቆርጦ አንድ እጣ ለቆረጠችው ልጅ ሚሊየን ታይምስ ወጥቷል። በቃ እጣ ለኔ አይደለም በቃኝ ብሎ የናዝሬቱ እጣ መጫወት እስኪያቆም ድረስ ማለት ነው። ታምናላችሁ? በቃ ይሄ ነገር ለኔ አልተፈጠረም ብሎ ትቶ ወጣ ልጁ። 9ን ቆርጦ አይወጣለትም። እድል እብድ ነው። እኔ ሚሊየን ጊዜ ነግሬያለሁ። የናዝሬቱ 9 አትቁረጥ፣ 5 6 አትቁረጥ። እድል አንድ ነው። አንድ ቁረጥ። ግን ፈልጎ ነው የሚቆርጠው። ከዛ ጉቺ በላች ሊለኝ ነው። ጉቺ ቤት ተበላው ገንዘብ ሊል ነው ወይ? አባቴ እንዲነኪኝ ጌታ። አንዳንዴ የምንቃወመውን ነገር እንወቅ። ፈልገው የ200,000 ብር ስላላክ ነው 200,000 ብር ታይቆረጠችው። እኔ አንድ ምጣ ቆርጥ ምን አገባኝ? ከዚህ በፊት እኮ ተናግሬያለሁ። ምን መሰለ አገልግሌን አዝዤ በላበታለሁ ብያቸዋለሁ። እጣ አልቆርጥ። እጣ እያጫወትኩ እንኳን ሰው ካልቆረጠልኝ በስተቀር ከኪሴ አልቆርጥ። እጣ በማጫወት ሰዓት የምታውቁ ልጆች ሰው ካልቆረጠልኝ ከኪሴ አልቆርጥ። እድል እብድ ነው። አንድ ለቆረጠ አንድ ቀን መጥቶ የመጀመሪያ ቀን ሞክሮ $500 በልቶ የሄደ ሰው አለ። ከዛም በኋላ ተመልሶ ያልመጣ። ፈልገው ሄደው ለሚቆርጡት ነገር ለምንድን ነው እሷን እንደ በዳይ እሷን እንደ እኔ አንዳንድ ጊዜ የምናይበት እይታ ጥላቻችሁን ወደ ጎን አስቀምጡና ኦኬ፣ ጥላቻችሁን ወደ ጎን። አሁን እኔ ተስፋዬን አለ ኢንጀነራል ከብዙ ሰው ጋር ችግር ሊኖር ይችላል፣ ግን ጥላቻ ወደ ጎን ይቀመጥና ፋክቱን ምድር ላይ ያለውን ፋክት እናወራለን። መብቷ ነው ሀቢባ፣ መብቷ እስከተሰጣት ድረስ ሰው እስከሰጣት ድረስ መብቷ ነው። አዎ ፈልገን ሄደን እስከቆረጥን ድረስ አንድ ቁጥሬን ጽፌ 1000 ጊዜ አበባዬን ሰጥቼ እባክሽ የቤተሰቦቼን ታሪክ አዳምጪኝ፣ እባክሽ ባሌ በድሎኛል ስለ ባሌ አዳምጪኝ፣ እባክሽ እናቴ እንዲያድርጋኛለች አዳምጪኝ ተበድያለሁ ብዬ እስከሄድኩ ድረስ ማዳመጥ መብቷ ነው። ጥያቄም ካለ መጠየቅ መብቷ ነው። አለቀ፣ መብቷ ነው። ፈልገሽ ነው ሄድሽው። ነይ ብላ ከቤትሽ አልጠራችሽም። ሼር አድርጋ አይደለም ፕሊዝ ነይ ሚዲያ ላይ ነይና ስለ ቤተሰብሽ አውሪልኝ አለችሽ። በቤተሰብ ያልተበደላል እኔ ሚሊየን ታይምስ አላወራሁኝም። ታው ስለ ቤተሰብ አታውሩ ሳንል ቀርተና እስቲል ግን እኮ አልቆመም። እስቲል እናትና ልጅ ወንድምና እህት እየሄደ እኮ እንዲህ ተደረኩ እያለ ያወራሉ። ፈልገው ነው ሄደው የሚያወሩት። ፈልገው አዌርነስ ሳይሰጥ በየቤቱ ሳይለፈለፍ የቤተሰብ ገበና አታውሩ። ቤተሰብ ነው። ደም ከውሃ ይጣራል። ስንት ጊዜ ነው የነገርናቸው? ፈልገው ሄደው እጣ ብለው ሚሊየን ጊዜ አንቺ 200,000 ብር እጣ አዛጋ ስትቆርጪ በሰዓቱ ነጠላ ጫማ ያጣ ወንድም ይኖርሻል። የ200,000 ብር እጣ ሄደሽ ስትቆርጪ 50,000 ብር ሄደሽ ስትቆርጪ በሰዓቱ ነጠላ ጫማ የሌለው ሱሪው ያለቀበት ወንድም ይኖርሻል። ፈልገሽ ነው የምታደርጊው። ለምንድን ነው ሴትዮዋ በዚህ የምትወቀሰው? ሌላ ፐርሰናል ችግር ካለባቸው አላውቅም፣ ግን እንደ ችግር ተስፋዬ ያነሳቸው ነገሮች ለኔ አልታዩኝም። ቲክቶክ ላይ ተሸቅያለሽ። የሀቢባን እድል እኔ ባገኘሁት በጭንቅላቴ ቆሜ በእግሬ እያጨበጨብኩ ነው የምሸቅለው። ከነገው ሁላ ቀን እየተበደርኩ ነው የምሸቅለው። ምን ያመጣል? ከነገው ሁላ ተበድሬ እሸቅላለሁ ስልሽ ለምን አልሸቅለው? እዚህ ጥሎ ማለፍ ነው የተናነቅ ነው። እዚህ ሚዲያ ላይ
ማንን ጥሎ ያልፋል ነው የተናነቅ ነው። አለቀ። ፈልገው ነው። ተስፍሽ ትክክል ነው አይደለም አላልኩኝም። የራሱ መንገድ ይኖራል። የጠቀሳቸው ነገሮች ግን ስለ እጣ ፈልገው ነው። ሚሊየን ታይምስ እኮ ነው የተናገርነው። ተው ሚሊየን ታይምስ እኮ ነው። ስለ ቤተሰብ ገበና አታውጡ። ስለ ባል፣ ስለ ልጅ፣ ስለ ምናምን አታውሩ። የፈታሹ ባልሽ ቢሆን ወተሽ አትሚ። የቤተሰብ ጉዳይ በቤተሰብ ያልቃል። በውስጥ ጨርሱ። በእናት በአባት በእህት በወንድም እኮ እንደው የተጎዳ ነው ሌቭላችን ደረጃው ይለያይ ይሆናል እንጂ ስደት ላይ ወጥቶ በቤተሰብ ያላዘናል፣ ቤተሰብ ያላጎደለበታል አለ። በቤተሰብ ያላዘናል 1000 ብርም ብትሆን እኮ ታጎድላለች። በተለይ ፎቅና ምድር ላይ ታች ብላችሁ የሰው ፊት አይታችሁ የምታመጡ የማዳም ቅመሞች ያልጎደለበት አለ በቤተሰብ። እንኳን እናንተ እኔ እንኳን እዚህ ቂጤን ጥዬ እያውደለደልኩ የምኖረው ብዙ ጎሎብኝ ያውቃል። ግን የእናቴ ልጆች ናቸው። ሳፓፓ ነው እንዲያደረጉኝ አለ መጠቼ ወንድሞቼ ብዬ ነው የማወራው እስከ ጉድለታቸው። አለቅ። እኔን ያግዱልብኝ፣ ለኔ ፈጣሪ ይስጠኝ። ወንድሞቼ እኔን ያግዱልብኝ፣ ለኔ እግዚአብሔር ይስጠኝ። አባቴ እናቴ ብዬ በእኔ ምክንያት ያዋረዱ መስሏቸው ሰዎች አውጥተው ያዋርዷቸው እንጂ እኔ አንድ ቀን ወንድሞቼ አጉድለውብኛል፣ ወንድሞቼ እንዲያደርገውኛል፣ እናቴ አባቴ ብዬ አላወራም፣ መቼም አላወራም። ሚሊየን ታይምስ አስረድተናቸዋል። ሚሊየን ታይምስ ነግረናቸዋል። ፈልገሽ ሄደሽ የ200 ሺህ ብር ዕጣ ከቆረጥሽ፣ ፈልገሽ ሄደሽ የ50 ሺህ ብር ዕጣ ከቆረጥሽ እድል እብድ ነው። ባይዘዌ ሎተሪ በሉት እድል አንድ ቁጥር እኮ ነው። አንድ ቁጥር እኮ ነው እድል ጋይስ። እኔ ያልገባችሁኝ ነገር እድል አንድ ቁጥር ነው። አንድ ቁጥር ታውቃላችሁ? አንድ ቁጥር ነው እድል። ሴትዮዋን ለምንድን ነው ምክንያት ፈልጋችሁ የምትቀጠቅጧት? በሌላ ነገር ከተነካካችሁ በሌላ ነገር መነካካት ነው። አሁን ዛሬ ሲያብራራ ተስፍሽ እያየሁት ነበር። እጣ በሉት ጊፍት በሉት ሽቀላ በሉት ልንሸቅል ነው የመጣ ነው። ሃይ ምንድን ነው የምታወሩት? ከኔም ጭምር ሸቃይ ነን እኮ ቲክቶክ ላይ ልንሸቅል አይደል እንደዚህ የተቀመጥ ነው። ከተሰጣት ለምን ደግሞ አትሸቅለው? ባገኘ ነው እድሉ ባገኘ ነው። እንዴ የምትወቅሱበትን ነገር ለዩ። እኔ በዚህ ጉዳይ የምወቅሳት ነገር የለም። ለህዝቡ ግን ከቻላችሁ አዌርነስ ስጡ። ስለ ቤተሰብ አይወራም፣ ስለ እናት፣ ስለ አባት፣ ስለ እህት፣ ስለ ወንድም አይወራም፣ ስለ ባል አይወራም፣ ስለ ትዳራችሁ አታውሩ እያላችሁ ለህዝቡ አዌርነስ ስጡ። እጣ ቢሆን በመጠኑ ቁረጡ። እጭ ስላላት መስሎኝ የ200 ሺህ ብር ዕጣ አይቆረጠችው። የተቸገረ ሰው የ200 ሺህ ብር ዕጣ አይቆርጥ እንዴ? አዌርነስ ስጡ። እስማኤል እኔ ትክክል አይደለም ትክክል ነው እያልኩኝ አይደለም። አሁን እዚህ ጋር ተስፋዬ ትክክል ነው፣ ሀቢባ ትክክል አይደለችም፣ አይመለከተኝም። ስለዚህ አይደለም ማውራ። ምድር ላይ ያለውን ፋክት ነው የምናገረው። አንድም ሰው በራ አንኳኩታ ነይ እጣ ቁረጪ ብላ ጠርታ ሀቢባ ያስቆረጠችው ሰው አላየውም እንዴ? አላየውኝም። ፈልገው ነው ሄደው የሚቆርጡት። ፈልገው ነው 1000 ጊዜ እኮ ነው። በስመ አብ። እንደው ግን አንዳንዴ አይን የለንም አበሻ ስንባል አይን የሚባል ነገር የለንም። ታንቃችሁ ሙቱ። 1000 ጊዜ አይደል እንደ አንድ ቁጥር የሚጽፉት? እስቲ ፍረዱ። አበባ ሲሰጡ ረፍታላቸው። ያለፈ የፍቅር ታሪኬን ላውራልሽ። ያንቺ የፍቅር ታሪክ ላንቺ ያልጠቀመ ለኛ ምን ይጠቅመናል? ህይወቴን ልንገርሽ። እንዴት ነው ያለን እኮ ደ 6 ሰዓት ሙሉ ነፍረቅ ሰቅሰቅ ቀያላችሁ ስለ እናትሽ፣ ስለ አባትሽ፣ ስለ ልጅሽ፣ ስለ ባልሽ፣ ወንድሞችሽ፣ እህቶችሽ፣ የፈታሹ ባልሽ አይቀርሽ። እባክሽ የምነግርሽ ነገር አለ። ስለ ግማሽ ኪሎ አጥንት፣ ስለ 1 ሊትር ወተት ፈልጋችሁ መስሎኝ ገብታችሁ የምታወሩት አስገድዳችሁ። ጭራሽ ሀቢባ ቤት ይቅረብልኝ ብላችሁ ቪዲዮ ሰርታችሁ ሀቢባ ቤት ተገኝቶ ፍርዱ ይሰጠኝ ሐቄን ታውጣልኝ ብላችሁ አዳሚ ሐቅሽ ይደበቅ። ከዛስ ፋይናሊ ከዛ ከርሞ ሀቢባ የሰው ገበና እያወጣች በአደባባይ ዛይድ እኔ ራሱ አንተን ሀቢባ ቤት ነው ይዤ የምገባው። ጠብቅ። በምንኛ እንደምታወራ እናያለን። አዎ አማርኛ አትችልም ዛይድ። ይዤ ሀቢባ ቤት ይዤ ከምቀርበው አንተን ነው። ሀቢባ ቤት ዛይድ ጠብቀኝ። ኢንሻአላህ ጠብቅ ዛይድ። ዛይድ ነው ይዤ የምገባው። ጉቺ መታረቅ ፈልገሻል? አልተጣላንም እኮ ጸብ የለንም ከሀቢባ ጋር።
ባይርዳው ከሀቢባ ጋር እኮ ጸብ የለንም። አመናኝ ብትጠይቃት አትጠላኝም፣ እንደማትጠላኝና እንደምትወደኝ ተናግራ ታውቃለች። አትጠላኝም ሀቢባ። መታረቅ ብፈልግ ደግሞ ብሎ ካልተደራረግን ምን አልተደራረግን እንዳላሳብዳችሁ የእጅ 5 ወር አንበሳ አስጩኬው ሀቡዬ እወድሻለሁ ብዬ እንዳላንጨረጨራችሁ ከፈለኩኝ መታረቅ መፈለግ እንደዛ ነው። አንበሶቹ በእጅ ከፈለኩ ነው የእጅ ቁጭ ባለችበት ስትወልድ ነው። ያውን ከፈለኩ ምን ታመጣላችሁ? 5 ወር አንበሳ በላይ አስጩኬ ያው እዚህ ቲክታክ ላይ ስትታመሙ አንበሳ ነው። ሙዝና ብርቱካን አንበሳና ዩኒቨርስ ሆኗል። ሲያማችሁም አንበሳ ነው የሚለቀቀው። ሄጄ ለሀቢባ 5ቱን በላይ እንኳን ማርያም ማረችሽ ሀቡዬ ካስቀየምኩሽ ይቅርታ ብዬ ታረቄ መውጣት እችላለሁ። ምን አባታችሁ ታመጣላችሁ? ከዛስ ምን አባታችሁ ታመጣላችሁ? ገንዘብሽን አታባክኝ አባቴ። ስለኔ ገንዘብ አታስብ፣ ባስተማማኝ እጅ ላይ ኖት። ባይርዳው አንድ አበባ በህይወትክ ሰጣጣቅ ምድሜ ዘላለምን በኮመንት ስትርመጠመጥ ነው ማይክ። ባስተማማኝ እጅ ላይ ኖት የሚለው ማስታወቂያ ደግመክ ይው ጋብዥ ያለው እና እኔ እያልኩኝ ያለሁት ሌላ ኬዝ ካለ ሌላ ያነካካችሁ ጉዳይ ሌላ ያነካካኝ ፍቅረኛ ይመጣ በየቀኑ ነው ቼክ ሪፐብሊክ የሚያደርገኝ እኔ ፍቅር ደህና ነህ አባቴ? ፍቅረኛ ይመጣ አይዳይ ባስተማማኝ እጅ ላይ ነው የሚለው እንትን አይ ብያለሁ የኔ አባት ስሙ እና ለኔ ስጭኝ ጉቺዬ። የሞጣ ጌም መቼ ነው? ዩር ኤክሰለንሲ ሚስተር ሰር ሞጣ ጌሙ መቼ ነው? ቻላ እሑድ በዱባይ ሰዓት አቆጣጠር ስንት ሰዓት? እሑድ በዱባይ ሰዓት አቆጣጠር እና አበለው ዋትስአፕ ሚኪ እንዴት ነህ? አይ ባለ ሀብቱ ምንድን ነው ያልከው? እስቲ ቆይ ስሙን ልንገራችሁ። ያው ሞጣ ለታፕታፕ እንደማትጠብቀኝ እርግጠኛ ነኝ። ሞጣዬ ታፕታፕ ምናምን አስደርጉልኝ ምናምን። ሞጣ ታፕታፕ አታስደርግ። ኤግዛክትሊ ጌሙ ሊጀምር 2 ደቂቃ ሲቀር ግባ። ታፕታፕ አያስፈልግም። ሞጣዬ ቀጥ ብለህ 2 ደቂቃ ጌሙ ሲቀረው ግባ። ለሞጣዬ መልእክት አስተላልፍልኝ። ታፕታፕ ምናምን አያስፈልግም። ቀጥ ብለህ ጌሙ 2 ደቂቃ ሲቀረው ግባ፣ ላክለት፣ ጀምር። እንደዛ ምንም ታፕታፕ ምናምን አያስፈልግም። ምን ያደርጋል? የምን ታፕታፕ ነው? ታፕታፕ ገንዘብ አይሆን እሱ እዛ ታፕታፕ ያስደርግ። 5 ሚሊዮን እንግባ እያለ እኛ 5 ሚሊዮን በኮይን እንገባለን። አያስፈልግም። ወይ ደግሞ ዝም ብለህ ስራህን ስራና ገብተህ የምታወራውን ነገር አውራ ጨርስና ልክ የጌሙ ሰዓት ላይ ጌም ላክለት። ዛሰት አለቀ። እንደዛ ነው ያ። ይሄ ደግሞ ቅናት ይላል። ምን ነው ቅናት? እኔ ብለው አማርኛ ልሳን ሆነባችሁ እንዴ? ገለብጣችሁ
አልኳችሁ መስማት ጀመረ። አስመሳይ ትለኛለች አሁን 17 ሌቭል። ወይኔ ጌታ ሆይ ቤቱን ባረክ አድርጉት ፍቅሮችዬ። ዝም ብላችሁ እዚያ አትዘፍዘፉብኝ። ባይርዳው ሪከርድ አድርገህ አድርስልኝ። እንደው እቺን እንኳን ስራ ቲክቶክ ላይ እንደ ወሬ ማመላለስ ነው ያንተ ስራ። እንደው እቺን እንኳን ቁም ነገር ስራ። አሁን የተናገርኳትን መልእክት አድርስልኝ ለጉጭማው አድርስልኝ። ይህንን እንኳን እድል ስጪው ያሸንፍ ነው ኔቨር። ጉድ ናይት ዛይድዬ። አድርሱለት፣ ጉጭማውን አድርሱለት። እኔ እሱን የምበቀለው እኔ እንደሱ ከእንትና ጋር ስጫወት እየሄደ ፑሽ ያደርግ የለ ትላንታውን 2 ጋላክሲ 3 ጋላክሲ እየሰጠ ሲያስቀጣኝ ነበር። እኔ አንተን ድብን የሚያደርግህን ቅጣት ማስቀጣ ከሞጣ ጋር ስትጫወት ነው። እብድ ቀጥል ብለህ ጨርቅህን ቦልኮኛል። ምን ነው ሪችዬ እሱ ቤተሰብ አልነበረሽ? ቅንድቤ መጣመም አይደለም የኔ ፍቅር እንደዚህ ምንድነው አለመዞሩ ራሱ የኔ ፍቅር አለመዞሩ ራሱ። ቅንድብ እኮ የለኝም፣ ኩል ነው የምታየው፣ ኩል ነው። ቅንድብ አልባ ሆኜ የተቀመጥኩ ግለሰብ እኮ ነኝ። የት ነበርሽ? ተጣላችሁ እንዴ? የት ነበርሽ ማሪ? ምን ዘመን ተጣልተን ተረጋግጠን ምናምን ተቦላልከን የተለያየን ሰዎች እኮ ነን። ተበታትነን የተለያየን ሰዎች እኮ ነን። የመቼሽን ማሪ ቤቱን ባርኩ። ታምራለሽ። ቴንኪው። እስኪ ናናዬ የኔ ፍቅር አለሽልኝ እናቴ። እጣን የሚጨስበት ይጃለ ይሄ ምቀኛ ሸረኛ አንተን ማሪ በሞጣ ጌም እንዴት እንደምበቀልክ ሳያለሁ። እውነትም ምን አይነት ባለሀብት ነው ከጎኗ ያለው እንድትል ካላደረኩክ ሞጣ ጠብቅ። ለሞጣ እኔ ምን እንደምሰጠው ጠብቅ። እሁድ ድረስ በቂጥ ካላስቀመጥኩክ እንደው ለምን የዚህ ሀገር አካውንት አይደለም እንደው የኢትዮጵያው ተጨምሮ አንድ ላይ አይጠራቀም። ማሚ በቂጥ ካላስቀመጥኩክ ነው ይቻላል። ጠብቀኝ። አንተ እንዳለ የምድር ኃይል ሰብስበክና ይዘክና በቂጥክ ነው ማስቀመጥክ። ነጭ ቅማል ዩኤስኤ ልትገባ ነው እያለችሽ ነው። ሰማችሁ ወሬው? ማንስ እንደሚከፍልልኝ አልነገረቻችሁም? ሂሳቡ ሰማች። እሷም ጋር ደረሰ። ዩኤስኤ መግቢያውንስ ማን እንደሚከፍልልኝ አልሰማችሁም? አልተናገረች። ሰምታችኋል? ትሰማላችሁ? ነግራናለች። እሰይ ሳራ ስፖንሰር ነች አይደል እንዴ የተባለው? ሂሳቡስ መግቢያው መሄጃው እሰይ እንኳን አለች። እሰይ ተናግራለች። እሰይ እውነት ነው። እድሜውን ያርዝምልኝ የኔ አባት። ያ ጆን ዳንኤል ቢግ ላቭ ኤንድ ቢግ ሪስፔክት ነው ያልከው የኔ አባት። ደብል ላቭ ደብል ሪስፔክት። የምን ቢግ ላቭ? XXL ሪስፔክት፣ XXL ላቭ። የኔ አባት ኢን ዘ ቢልዲንግ። የምን ኢን ዘ ቢልዲንግ? የኔ አባት ኢን ዘ አሜሪካ የኔ አባት ኢን ዘ አሜሪካ ኢን ዘ ዩኤስኤ። ቢግ ላቭ ቢግ ሪስፔክት።
ራሱ ትራምፕ እዛ በር ላይ ቆሞ አይራ ቀኝ ምትመጪበት ቀን ይለኛል አሉ። አይ ትራምፕዬ የኔ አባት አይራ ቀኝ መገናኛው ቀን። ከዛ what is this problem ሚስተር ትራምፕ ዩ ቱ ማች ሶንግ ምናምን ብለው ነጮቹ ሲጠይቁት አንዱ ወዳጅ ዱባይ ነችና